አክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የድህረ ምርጫ ጦርነቱ በአማራ ክልል ተጠናክሮ ቀጥሏል። የፋኖ ኃይሎች ላይ የሌሊትም የቀንም ዘመቻዎችን የከፈተው አገዛዙ በርካታ እዞቹን በተለያዩ ቦታዎች ስምሪት ሰጥቷል። በሁለት ቀጠናዎች ብቻ ከ230 በላይ ፋኖ ገደልኩ ይላል መከላከያ ያወጣው መግለጫ። ይህንን የተመለከተው ሪፖርታችን ቀዳሚው ይሆናል። ይህ በእንዲህ እንዳለ በኦሮሚያና ቤንሻንጉል ጉሙዝ ክልሎች በርካቶች የተገደሉባቸው ጥቃቶች መፈጸማቸው ተሰምቷል። በደቡብ ኢትዮጵያ ዘይሴ፣ በማዕከላዊ ኢትዮጵያ ደግሞ ምስራቅ ጉራጌም መሰል ጥቃቶች የሰዎችን ሕይወት ነጥቋል። እንቃኘዋለን። የቀድሞዋ ፕሬዝዳንት ሳህለወርቅ ዘውዴ አዲስ ኃላፊነት ተሰጥቷቸዋል። ይህ ኃላፊነት የተሰጣቸው ደግሞ በተባበሩት መንግስታት ድርጅት ዋና ጸሐፊ በኩል ነው። ዝርዝሩ ተዘጋጅቷል። የሶማሌ ድርጅቶች ጥምረት የሀገሪቱ ቀውስ ፈጣሪው ገዢው ብልጽግና አስተዳደር ነው ሲሉ ገለጹ። ይህንን ተከትሎም ከሌሎች የኢትዮጵያና የቀጠናው ኃይሎች ጋር በጋራ ለመስራት ዝግጁ ነን ብለዋል። ሰሙታላችሁ። ኢትዮጵያውያንና ኤርትራውያን ዜጎች ወደ ሊቢያ እንዳይገቡ እገዳ ተጣለ። ይህ በእንዲህ እንዳለ አብዛኞቹ ኢትዮጵያውያን እንደሆኑ የተገለጹበት አዋጅ ሶማሌላንድ ህገወጥ ስደተኞች በ10 ቀን ለቃችሁ ውጡ ብላለች። ሌላኛው መረጃችን ነው። በሆርሙዝ የታገተችው የኢትዮጵያ መርከብ ጉዞ ጀመረች። ይህ ጉዞ የተጀመረው ደግሞ ከ4 ወራት እገታ በኋላ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የድህረ ምርጫ ጦርነቱ በአማራ ክልል ተጠናክሮ ቀጥሏል። የፋኖ ኃይሎች ላይ የሌሊትም የቀንም ዘመቻዎችን የከፈተው አገዛዙ በርካታ እዞችን በተለያዩ ቦታዎች ስምሪትም ሰጥቷል። በሁለት ቀጠናዎች ብቻ ከ230 በላይ ፋኖ ገደልኩ ይላል መከላከያ ያወጣው መግለጫ። አሁን ላይ የሰራዊቱ 13ቱም እዞች በየአካባቢው የሚያሰራጩት መግለጫም ከክልሉ ወጣቶች ጋር ትንቅንቅ ላይ ነን የሚል ነው። ልክ ከ1 ዓመት በፊት ግን የዚህ ሰራዊት አዛዥ የሆኑት ብርሃኑ ጁላ 90 በመቶ ተጠናቀው የቀሩት ገዳምና ዋሻ ያለው አመራር ብቻ ነው የሚል እንደነበር የሚዘነጋ አይሆንም። አሁን 90% በሚገባ በተጨባጭ በሪፖርት ማቅረብ የሚችለው 90% መተናቸዋል። የቀረው 10% በዱር በገደል በዋሻ በገዳም እየተደበቀ መከላከያ ሰራዊት ሽፍታ ለቃሚ አይደለም። ይህ ንግግር ከተደረገም በኋላም ባለፈው 1 ዓመት ጊዜ ውስጥ ስንት የመከላከያ ሰራዊት አባላት ተገደሉ፣ ተማረኩ፣ ስንት ክፍለ ጦሮች ውስጥ ጦራቸውን አጥተው በሌላ ኢትዮጵያውያን ተተኩ የሚለውን ግን የክልሉ ጦርነት የጦር መሪ ብቻ ሳይሆን ካድሬም ባደረጋቸው ወታደራዊ አዛዦች ዘንድ ምላሽ የሚሰጠው አይሆንም። የሆኖ ሆኖ ፊልድ ማርሻሉ ተጠናቀው እየተለቀሙ ነው ካሉ ከ3 ዓመታት በኋላም 90 በመቶ ጨርሰናቸዋል ካሉ ከ1 ዓመት በኋላም ሌላ ዘመቻን ጥምር ጦር ያሉትን ኃይል በማዝመት እያከናወኑ ናቸው። ይህ ደግሞ በዋናነት የፋኖ ኃይሎች በሚገኙባቸው ስፍራዎች በቀንና በሌሊት ስምሪት በማድረግ ጥቃትን በመክፈት የሚከናወን ሆኗል። የፋኖ ኃይሎች ካገዛዙ ኃይሎች ጋር ውጊያ የተደረገባቸው እንደሆነ ከገለጿቸው አካባቢዎች መካከል በጎጃም ቀጠና ደጋዳሞትን ማዕከል በማድረግ ከሞት አስተሪዮ እስከ ቋሪት፣ ሰከላና ቸፈር ባሉ ስፍራዎች ያለውን በቀዳሚነት ያነሳሉ። ባለፉት 2 ቀናት የበርካቶችን ሕይወት የነጠቀው ዘመቻ ማዕከል የሆነው ደግሞም የማዕከላዊ ጎንደር ደንቢያ ቀጠና ያለው ሲሆን ዛሬ ደግሞ ወደ ሰሜን ጎንደር ቀጠና ዳባት አካባቢ ድረስ ተስፋፍቶም የተኩስ ልውውጦች እየተደረጉ ስለመሆኑ ታውቋል። በወሎ ቀጠና ተድባ በማርያም አካባቢም በመቄት በደቡብ ጎንደር ደግሞ አንድ አቤት የተለያዩ ስፍራዎች ላይ ውጊያዎች ስለመደረጋቸው የፋኖ ኃይሎች ሪፖርት ያመለክታል። ሁለቱ የምስራቅ እዝ ጀነራሎች መራ ነው ባሉት የጎጃምና የደቡብ ጎንደር ቀጠናዎች ውጊያ ደግሞም ከ230 በላይ ሰው ገደልን የሚል ሪፖርት በመከላከያው
በኩል የተሰራጨ ሆኗል። በርስ በርስ ጦርነት የሀገርን አምራች ዜጋ በሀገር በጀት መግደልን በኩራት በሚቀርብባት የብልጽግናዋ ኢትዮጵያ ብርጋዴር ጀነራል አዲሱ መሐመድና ብርጋዴር ጀነራል መላኩ ገላነህ ከባድ መሳሪያና ተሽከርካሪዎችን ከፋኖ ማረክን፣ አመራሮችንም ደመሰስ ናቸው እያሉም አቅርበዋል። የ7 ቀን ዘመቻ ነው የሚለው ይሄው የመከላከያው መግለጫ ጥሻዎችና ጫካዎችን አሰስ ናቸው፣ ጽንፈኛውን ከበናሽ መደመድ ነው፣ ቅስሙን መሰበር ነው እያለም ይቀጥላል። ያገዛዙ የህዝብን ቅስምን የመስበር ተልእኮን ሊያስፈጽሙ በየቀበሌው የሚገኙት እነዚህ የሰራዊቱ አመራሮች ለ3 ዓመታት ተመሳሳይ ሪፖርትን እያወጡ ዛሬም እዛው ቀበሌና ጫካ ውስጥ አሉ። የብልጽግናው መንግስት በእርግጥ ምርጫ የሚለው ድግስ የመግደያ መሳሪያው አድርጎ እንደሚጠቀመው ከሰሞኑ በሀገሪቱ የተለያዩ አካባቢዎች የሚፈጸሙ የዘፈቀደ ጥቃቶች ማሳያዎች ናቸው። ይህ በእንዲህ እንዳለ በኦሮሚያና ቤንሻንጉል ጉሙዝ ክልሎች በርካቶች የተገደሉባቸው ጥቃቶች መድረሳቸው ተሰምቷል። በደቡብ ኢትዮጵያ ዘይሴ፣ በማዕከላዊ ኢትዮጵያ ደግሞ ምስራቅ ጉራጌም መሰል ጥቃቶች የሰዎችን ህይወት ነጥቀዋል። የሀገሩን ሰላምና እድገት ከቦሌ ጉለሌ የሚለኩት የብልጽግናው ሰዎች የመከናወን የሚሉት መንፈሳዊ አሊያም ፖለቲካዊ ትርጉሙ ያልታወቀ ድግስ ላይ ናቸው። በተለያዩ ስፍራዎች ደግሞ ዜጎች ሞት ተደግሶላቸው አሳዛኝ ጊዜን እየገፉ ይገኛሉ። በኦሮሚያ ክልል ሰሜን ሸዋ ዞን ደራ ጉዶ መስቀል ከተማና አባዶን ጨምሮም አርሶ አደሮች ሳይቀር ባለፉት 2 ቀናት በደርዘን ተገድለዋል። በሰላሌ ቀጠና ደግሞ ያገዛዙ ከባድ መሳሪያዎች የነዋሪዎችን ቤቶችን አውድመዋል። አዲስ የጦርነት ቀጠና የሆነ በሚገኘው ቤንሻንጉል ጉሙዝ ክልል ከትናንት በስቲያም በካማሺ ዞን ሰዳል ወረዳም ጎንቆሮ በተባለ ስፍራ እንደዚሁም ከህዳሴው ግድብ ዙሪያ በጉሙዝ ታጣቂ ኃይሎችና በመንግስት ወታደሮች መካከል ውድመትን ያስከተለ የተኩስ ልውውጥ እንደነበር ታውቋል። በሁለቱ አዳዲስ ክልሎች ማለትም ደቡብ ምዕራብና ማዕከላዊ ኢትዮጵያ ክልሎችም ባለፉት ቀናት የተከሰቱት ሁነቶች የሀገሪቱ የጸጥታ ሁኔታ መገለጫ ይሆናሉ። የአገዛዙ ያለፉት ዓመታት በትር ደጋግሞ የጎበኘው ደግሞ የዘይሴ ማህበረሰብ ነው። መሳሪያ ወድሮ ምረጡኝ ያለው ብልጽግና በዚህ አካባቢ ከ5 ዓመት በፊትም ዘንድሮም በአካባቢው ማህበረሰብ በምርጫው ይሁንታ ተነፍጎታል። ይህንን ተከትሎ ባለፉት ቀናት ከዚህ በፊትም የነበረውን የጥፋት ዘመቻውን እያከናወነ ስለመሆኑ የአካባቢው ምንጮች አስረድቷል። የክልሉና የዞን የጸጥታ ኃይሎችም በርካታ ሰዎችን ከቤትና ከመንገድ ላይ እየያዙ አግተው መውሰዳቸው ሲገለጽ፣ ጥቂት የማይባሉትን ደግሞ እንደገደሏቸው ተረጋግጧል። የአገዛዙ ኃይሎች የወዜቃና የኤሌጎ ከተሞችን በቡድን መሳሪያዎች መደብደባቸውንም ነዋሪዎቹ ተናግሯል። ይህ ማህበረሰብ ባለፉት ዓመታትም ተቋሚ የፖለቲካ ፓርቲን መረጥክ ተብሎም ከፍተኛ ጥቃት ሲፈጸምበት የቆየ ሲሆን አሁን ጥቃቶቹ ወደ ውጊያ የተሸጋገሩ ስለመሆኑ ነው የተሰማው። በሌላኛው የማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ደግሞ በርካታ ሰዎች ቡታጅራ አቅራቢያ ታግተው መወሰዳቸውን ከቀናት በፊት መዘገባችን ይታወሳል። የክልሉና የዞኑ ባለስልጣናትም ይህንኑ አረጋግጠው ታጣቂዎች ባደረሱት ጥቃት የጸጥታ አባላትም ተገደሉ ብለዋል። ጥቃቱ የደረሰው ታጣቂዎቹ መንገደኞችን አግተው ለመውሰድ ያደረጉት ሙከራን ተከትሎ በተከናወነ የተኩስ ልውውጥ ወቅት ነው። ይህ ጥቃት የተፈጸመው ደግሞ በማዕከላዊ ኢትዮጵያ ምስራቅ ጉራጌ ዞንናም በኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን በሚዋሰኑበት ቀሬ በተባለ ቦታ ነው። ታጣቂዎቹ ከአዲስ አበባና ከቡታጅራ የተነሱ የህዝብ ማመላለሻ ተሽከርካሪዎችን ማስቆማቸውን የተናገሩ አንድ የአካባቢው ነዋሪም የወረዳው ፖሊስ አባላትና ሚሊሻዎች ታጋቾችን ለማስለቀቅ በሚል የተኩስ ልውውጥ አድርገዋል። በዚህም የጸጥታ አባላት በታጣቂዎቹ ተመተው ህይወታቸው ማለፉን አውቃለሁ ይላሉ። የዞኑ ፖሊስ መምሪያ ደግሞ 48 ሰዎችን ከአጋቾች አስለቀቅን ሲል ገልጿል። በሌሎችም የሀገሪቱ አካባቢዎች በየዕለቱ የሚፈጸሙ እገታዎችና ጥቃቶች መቆጠር ካቆሙ ሰነባብቷል። የብልጽግናው ባለስልጣናት ደግሞ ሀገሩ ሰላም ነው፣ ሰላም ያጣችሁት ጭንቅላታችሁ ውስጥ ነው ሲሉ ይመልሳሉ። የቀድሞዋ ፕሬዚደንት ሳህለወርቅ ዘውዴ አዲስ ኃላፊነት ተሰጥቷቸዋል። ይህ ኃላፊነት የተሰጣቸው ደግሞ በተባበሩት መንግስታት ድርጅት ዋና ጸሐፊ በኩል ነው። ሳህለወርቅ ዘውዴ በቅርብ ዓመታት የኢትዮጵያ የፖለቲካ እንቅስቃሴ ውስጥ አነጋጋሪ እንደነበሩ የሚታወስ ነው። ከጠቅላይ ሚኒስትሩ ጋር የተፈጠረው ልዩነት፣ ጦርነትን ደጋግመው መቃወማቸውን ተከትሎ የገቡበት አለመግባባት እስከ በዝምታ ያለፉት እንደሆነ የገለጹት መልእክትና ምላሹ ድረስ አጀንዳም ነበሩ። በመጨረሻም ጠቅላይ ሚኒስትሩ የስንብት ንግግር እንዳያደርጉ በፓርላማ በመከልከል
መከልከል ጭምር ታዬ አጽቀሥላሴን በድንገት ፕሬዝደንት አድርገው እንደሾሙባቸው የሚዘነጋ አይሆንም። ከዛ በኋላ የአፍሪካ ህብረት የምርጫ ታዛቢዎች ቡድንን መምራትን ጨምሮ የተለያዩ ኃላፊነቶች ላይ የታዩት ወይዘሮ ሳህለወርቅ አሁን ደግሞ ሌላ አዲስ ኃላፊነት እንደተሰጣቸው ተሰምቷል። አፍሪካ ኢንተለጀንስ እንደዘገበው የተባበሩት መንግስታት ድርጅት ዋና ጸሐፊ ለቀድሞ የኢትዮጵያ ፕሬዝደንት አዲስ ሹመትን ሰጥቷል። ዋና ጸሐፊው አንቶኒዮ ጉተሬስ የሰጧቸው ይህ ሹመትም የተባበሩት መንግስታት ድርጅት የምዕራብ አፍሪካና ሳህል ቢሮ ውስጥ ገለልተኛ ስትራቴጂካዊ ግምገማን እንዲያደርጉ የሚያስችል ነው። የተባበሩት መንግስታት ድርጅት የምዕራብ አፍሪካና ሳህል ቢሮ በአካባቢው ለሚፈጠሩ ቀውሶች ዘገምተኛ ምላሽ በመስጠት ትችት የሚቀርብበት ሲሆን ወይዘሮ ሳህለወርቅ የተሰጣቸው ኃላፊነት ደግሞ የተቋሙን የአሰራር ክፍተት መመርመር ነው ተብሏል። አዲሱን ኃላፊነታቸውን በዚህ ወር ማብቂያም እንደሚረከቡ የሚጠበቁት የቀድሞዋ ፕሬዝደንት በመጀመሪያም ወደ ኒውዮርክ በማቅናት ከጸጥታው ምክር ቤት አባላት ማብራሪያ እንደሚሰጣቸው ተነግሯል። በመቀጠልም የተባበሩት መንግስታት ድርጅት የቀጠናው ቢሮ ዋና መስሪያ ቤት ወደሚገኝበት ዳካር በመጓዝ ከሴኔጋል ከፍተኛ አመራሮች ጋር በመወያየት ወደ ስራ የሚገቡ ይሆናል። ለወይዘሮ ሳህለወርቅ ይህ ኃላፊነት ሊሰጣቸው የቻለው ቀደም ሲል በሴኔጋል፣ ማሊ፣ ጊኒና ኬፕ ቨርድም የኢትዮጵያ አምባሳደር በመሆን በመስራታቸው ስለ ቀጠናው የተሻለ እውቀትና ግንዛቤ አላቸው በሚል ነው ተብሏል። የሶማሌ ድርጅቶች ጥምረት የሀገሪቱ ቀውስ ፈጣሪው ገዢው አስተዳደር ብልጽግና ነው ሲሉ ገለጹም። ይህንን ተከትሎ ከሌሎች የኢትዮጵያና የቀጠናው ኃይሎች ጋር በጋራ ለመስራት ዝግጁ ነን ሲሉ አሳውቋል። ኦብነግ የሶማሌ ጉዳዮች ኮንግረስና የሶማሌ ዲሞክራቲክ አሊያንስን ያካተተው የሶማሌ ድርጅቶች ጥምረት ተወካዮች ጉባኤም ለ2 ቀናት በእንግሊዝ ለንደን ተካሂዷል። ይህንን ተከትሎ ባወጡት የአቋም መግለጫ የሀገሪቱ ቀውስና የችግሮች መነሻ የብልጽግናው አገዛዝ መሆኑን መስማማታቸውን ይፋ አድርገዋል። የሶማሌ ህዝብ ከዚህ በኋላ ቀውሶች ሲከሰቱ ብቻ ምላሽ የሚሰጥ አይሆንም፣ አስቀድሞ ተዘጋጅቶ የሚታገል ይሆናል ያሉት ድርጅቶቹ በክልሉ በተለያዩ ዞኖች አዋሳኝ አካባቢዎች እየተከሰቱ ያሉ ግጭቶች እንደዚሁም በሙስጠፋ መሐመድ አስተዳደር የሚደርሱ የሰብአዊ መብት ጥሰቶች ድርጊቶችንም ጠቅሷል። በጥቅሉ በሀገሪቱ በመሳሪያ የታገዙ ግጭቶች መስፋፋት፣ የዲሞክራሲ ምህዳር መጥበብ፣ የተቋማት ደካማነት፣ የእውነተኛ የፖለቲካ መድረክ አለመኖርና የይስሙላ የምርጫ ሂደቶች የህዝብን እምነት እንዲሸረሸሩ እንደዚሁም ለበለጠ አለመረጋጋትና መበታተን ስጋት እንዲጨምሩ ምክንያት ናቸው ሲል መግለጫቸው ያትታል። ጉባኤያቸው የኢትዮጵያ ጦርነቶች ዋና መንስኤያቸው የሚፈታው ሁሉም ህዝቦች የፖለቲካ የወደፊት ዕጣ ፈንታቸውን በመወሰን ረገድ በነጻነት እንዲሳተፉ የሚያስችል አካታች ተአማኒነት ያለውና በዓለም አቀፍ ደረጃም የሚደገፍ የፖለቲካ ሽግግር ሂደት እንዲኖር ማድረግ ሲቻል ነው ሲሉም ጥሪ አቅርበዋል። ድርጅቶቹ ከሶማሌ ህዝብ ጋር ትርጉም ያለው ምክክር ሳይደረግ አሊያም ህጋዊ ተወካዮቻቸው ሳይሳተፉበት በፌዴራሉ መንግስት ደረጃ ብቻ እየተመሩ ስላሉት የነዳጅ የተፈጥሮ ጋዝና የማዳበሪያ ፕሮጀክቶች አካሄድ ህጋዊነት የሌላቸው በመሆናቸው ተቀባይነት አይኖራቸውም ሲሉም በመግለጫቸው አንስቷል። በጥቅሉ ለሚደረግ ትግል ከሌሎች ለሰላማዊና ለዲሞክራሲያዊ ሽግግር ቁርጠኛ ከሆኑ መላ ኢትዮጵያ ኃይሎች እንደዚሁም ከቀጠናው ተዋናዮች ጋር በጋራ ለመስራት ዝግጁ ስለመሆናቸውም ጥምረታቸው አሳውቋል። በቅርቡ ኦብነግ እንደ ኦሮሞ ነጻነት ጦር፣ ፋኖ፣ የትግራይ ኃይሎች፣ አፋር አጎጉሞ፣ የቤንሻንጉል ኃይሎችና ሌሎችም የሀገር ውስጥ ኃይሎች የጸረ አብይ አህመድ እንቅስቃሴ ጋር ለመቀላቀል በመርህ ደረጃ መስማማቱን መግለጹ የሚዘነጋ አይሆንም። ኢትዮጵያውያንና ኤርትራውያን ዜጎች ወደ ሊቢያ እንዳይገቡ እገዳ ተጣለም። ይህ በእንዲህ እንዳለ አብዛኞቹ ኢትዮጵያውያን እንደሆኑ የተገለጹበት አዋጅ ሶማሌላንድ ህገወጥ ስደተኞች በ10 ቀን ውስጥ ለቃችሁ ውጡ ብላለች። የምስራቅ ሊቢያ መንግስት ባለስልጣናት የ4 አጎራባች የአፍሪካ ሀገራት ዜጎች ወደ ሀገሪቱ እንዳይገቡ አግዷል። የባለስልጣናቱ እርምጃም በምዕራባዊ የሊቢያ የባህር ወደብ በኩል ወደ አውሮፓ ለመሻገር የሚያለሙ ስደተኞች ቁጥርን ለመቀነስ ያለመ ነው ተብሏል። በሊቢያ ባለስልጣናት እገዳ የተጣለባቸው የሱዳን፣ የኢትዮጵያ፣ የኤርትራና የሶማሊያ ዜጎች መሆናቸውም ተመላክቷል። የሊቢያ የባህር ወደብ የተሻለ ህይወትን አለመው ወደ አውሮፓ ለመሰደድ የሚሞክሩም በርካታ የአፍሪካ ስደተኞች የሚዘዋውሩበት መሸጋገሪያ መስመር እንደሆነ ይታወቃል። ትናንት ይፋ የተደረገው እገዳ የሱዳን፣ የኢትዮጵያ፣ የኤርትራና የሶማሊያ ስደተኞች በየብስም ሆነ በባህር አሊያም በአየር ወደ ሊቢያ ግዛት እንዳይገቡ ክልከላ የሚጥል ነው። መግለጫው እንደሚለው ከሆነም ዲፕሎማቶች፣ የጤናና የትምህርት ዘርፍ ሰራተኞችን ግን
ክልከላው አይመለከታቸውም። ከሌላ ሀገር ወደ ሊቢያ የሚላኩ ስደተኞችን ጉዳይ በተመለከተም በምስራቅና ምዕራብ የሊቢያ መንግስታት መካከል ላለፉት ወራት ውጥረት ተነስቷል። አምነስቲ ኢንተርናሽናል እንዳለው ስደተኞች ላይ በተደረገ ክትትል በሺዎች የሚቆጠሩት በዚህ ምክንያት ታስሯል። የተባበሩት መንግስታት ድርጅት መረጃ እንደሚያመላክተው ደግሞ ሊቢያ ውስጥ ከ900 ሺህ በላይ ስደተኞች ይገኛሉ። ከነዚህ መካከል ከፍተኛውን ቁጥር የያዙት ደግሞ የሱዳን ዜጎች ናቸው። አብዛኞቹ ስደተኞች ወደ አውሮፓ ለመሻገር የሚፈልጉ ቢሆንም ስደተኞችን የጫኑ ጀልባዎች በባህር ላይ ቃኞች እየተያዙ ወደ ሊቢያ እንዲመለሱ እየተደረገ ነው። ስደተኞቹ በሊቢያ መንግስታት እስር ቤቶች የሚያዙ ሲሆን እንግልት፣ የግዳጅ ጉልበት ስራ፣ ድብደባ፣ አስገድዶ መድፈርና ማሰቃየት እንደሚፈጸምባቸውም ታውቋል። ከስደተኞች ዜና ጋር በተያያዘ ሶማሌላንድ ህገወጥ ያለቻቸው የውጭ ዜጎችን በ10 ቀናት ውስጥ ለቀው እንዲወጡ አዛለች። የሶማሌላንድ የሀገር ውስጥ ጉዳይ ሚኒስትር ብሔራዊ ደህንነትን ለማስጠበቅና የስራ እድልን ለዜጎች ለማስከበር በሚል ነው ህጋዊ የመኖሪያ ቪዛና የስራ ፍቃድ የሌላቸው የውጭ ዜጎች በ10 ቀናት ውስጥ ራስ ገዟን ለቀው እንዲወጡ በአስቸኳይ መመሪያ ይፋ ያደረገው። በተቀመጠው የጊዜ ገደብ ውስጥ የማይወጡት ላይ እስራትና ከሀገር የማባረር እርምጃዎች እንደሚወሰድ ያሳሰበው ሚኒስትሩ ህገወጥ የውጭ ዜጎችን መቅጠርም ሆነ ቤት ማከራየት በጥብቅ የተከለከለ መሆኑንና ተላላፊዎች ላይ ከባድ ቅጣት እንደሚጣልም አሳውቋል። ይህ ውሳኔ በዛ በሚኖሩ በርካታ የጎረቤት ሀገራት ዜጎች ላይ ከፍተኛ ተጽዕኖ እንደሚያሳድርም ተሰምቷል። የዚህ ዋነኛ ኢላማዎች ይደረጋሉ የተባሉት ደግሞ ኢትዮጵያውያን ስደተኞች ናቸው። በሆርሙዝ የታገተችው የኢትዮጵያ መርከብ ጉዞ ጀመረች። ይህ ጉዞ የተጀመረው ከ4 ወራት እገታ በኋላ ነው። በሆርሙዝ ወሽመጥ በኩል መተላለፊያ ያታ የነበረችው ጊቤ የተባለችው የኢትዮጵያ የጭነት መርከብ ጉዞ መጀመሯን የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አሳውቋል። በየካቲት መጨረሻ የባህረ ሰላጤው ጦርነት መጀመሩን ተከትሎ ኢራን የሆርሙዝ ወሽመጥን በመዝጋቷ መርከቧ 4 ወራት ለሚጠጋ ጊዜ ቆማ ነበር። በተለያዩ ጊዜያት መርከቦች በሚያልፉበት ጊዜም የኢራን መንግስት የሀገራት መርከቦችን እንዲያልፉ ሲያስችል ኢትዮጵያ ግን አንዱ አልነበረችም። የብልጽግናው አገዛዝ በወቅቱ የነበረው አቋምና በጦርነቱ ወቅት የአቡዳቢ ጉብኝቱ ደግሞ ለዚህ ምክንያት ተደርጎ ይነሳል። መርከቧ ከተባበሩት አረብ ኤሚሬቶች ሻርጃ ወደብ በመነሳት ጉዞ የጀመረችው አሜሪካና እስራኤል ኢራን ላይ ጥቃት መፈጸም በጀመሩበት የካቲት 21 2018 ነበር። 23 መርከበኞችን ይዛ የነበረችው መርከብ የሕክምና መሳሪያዎችና ፍራፍሬዎችን ጨምሮ የተለያዩ የኮንቴነር ጭነቶችን ይዛም ነበር። መርከቧ ምግብና ሌሎች አስፈላጊ ነገሮችን ጭና ስለነበር 4 ወራት ለሚጠጋ ጊዜ የባህረኞቹ ቆይታ ላይ ያጋጠመ ችግር የለም ሲል የባህር ትራንስፖርትና ሎጂስቲክስ ይገልጻል። ጊቤ መርከብ በአሁኑ ሰዓት በሰላም ከአካባቢ መውጣቷንና በኦማን ባህረ ሰላጤ ላይ እየተጓዘች ስለመሆኑም ተሰምቷል። መርከቧ የተወሰነ የባህር ላይ እንቅስቃሴ ካላስቸገራት በስተቀር ከ2 ሳምንት ገደማ በኋላ ማለትም በመጪው ሰኔ 30 አካባቢ ወደ መዳረሻ የጅቡቲ ወደብ ትደርሳለች ተብሎ እንደሚጠበቅም ተገልጿል። መርከቧ በምን አግባብ በሆርሙዝ ወሽመጥ በኩል ማለፍ እንደቻለች የተጠየቁ የተቋሙ የኮሚኒኬሽን ኃላፊም ይህ የፖሊሲ አውጪዎች ጉዳይ መሆኑን በመጥቀስ ምላሽ ከመስጠት ተቆጥቧል። አሜሪካና ኢራን ለሆርሙዝ ወሽመጥ መዘጋት ምክንያት የሆነው ጦርነትን ለማቆም በር የሚከፍት የመግባቢያ ስምምነት ከደረሱ በኋላ ባሳለፍነው ቅዳሜ ብቻ 42 መርከቦች እንዳለፉ ዓለም አቀፍ ተቋማት ገልጿል። ከዓለም የነዳጅና የተፈጥሮ ጋዝ ውስጥ 20 በመቶ የሚጓጓዝበት የሆርሙዝ ወሽመጥ ከመዘጋቱ በፊት በየቀኑ 138 ገደማ መርከቦች ይተላለፉ ነበር። ኢራን ወሽመጡን ከዘጋች በኋላ ግን 1150 የጭነት መርከቦችና ከ20 ሺህ በላይ የመርከብ ሰራተኞች ለወራት ቆመው ለመጠበቅ ተገዷል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።